የድካሙን የልፋቱን የላቡን ፍሬ ይበላል የሚለው ሐሳብ በካሳንቺስ ስራችን ግልጥ ብሎ ይታያል። ከጥቂት ወራት በፊት ካሳንቺስ የነበረው መልክ ዛሬ ከምናየው ጋር በእጅጉ የተራራቀ ነው። ለእይታ የማይመች ለኑሮ የማይመች የጠለሸ የቆሸሸ የሸተተ በብዙ መልኩ ለሰው ልጅ ምቹ የማይባል ከባቢ ነበር። ያ የሆነበት ዋነኛው ምክንያት ረዘም ላለ ጊዜ ሰዎች በእቅድ ሳይሆን በዘፈቀደ በላዩ ሲደራረቡ ሲኖሩ የተፈጠረ ሰፈር ስለነበረ በቂ የሆነ ስፔስ በቂ የሆነ መሰረተ ልማት አልነበረውም። በተለይ ከሰማይ ላይ ሆኖ ካሳንቺስ ሲታይ አዲስ አበባ ውስጥ ከሚያስፈሩ ሰፈሮች መካከል የሚጠቀስ ነው። በዚያ ምክንያት የሁለተኛው ዙር የኮሪደር ዴቨሎፕመንት ካሳንቺስን የሚነካ ሆኖ ተጀምሯል። በጥቂት ወራት ጊዜ ውስጥ ካሳንቺስ እንደዚህ ውብና ማየት መቻላችን በእጅጉ የሚያኮራ ስራ ነው። ከሁለት ሶስት ቀን በፊት ከዚህ የተነሱ ወገኖቻችን ለማየት ለፋሲካ ያሉበት ሰፈር ሄደን ነበር። እዚያ ያየነው አዲሱ የኑሮ ልምምዳቸው ቀድሞ ከነበረው የኑሮ ዘያቸው አንጻር ሲታይ በእጅጉ የተሻለ ነው። ለልጆቻቸው መማሪያ፣ ወጥቶ መግቢያ፣ መጫወቻ፣ መመገቢያ በጣም በርካታ ነገሮች በውስጡ የያዘ ነው። ከዛ በላይ አሁንም መዘመን መሻሻል ይችላል። ያለቀ ስራ አይደለም። ግን ከነበረው ኑሯቸውና ሰፈራቸው አንጻር በፍጹም ሊወዳደር አይችልም። እድል አግኝቼ ያናገርኳቸው ሰዎችም ያረጋገጡልኝ ያንኑ ነው። በብዙ መልኩ አሁን ያለው ሁኔታ የተሻለ መሆኑን ገልጸውልኛል። ለወገኖቻችን የተሻለ ቦታ ካበጀን በኋላ ካሳንቺስን ደግሞ እንዲህ አሁን ባለው ቅርጽ መልክ የተሻለ አድርጎ መስራት በጣም በእጅጉ አስፈላጊ ነገር ነው። የዚህ የኮሪደር ልማት ስራ የካሳንቺስን ለውጥ ሰዎች ማየት ያለባቸው ለራሳቸው ካላቸው ክብር፣ ሰዎች ስለነሱ ካላቸው እይታ አንጻር ነው። ካሳንቺስ ከዚህ ቀደም የነበረ ሁኔታ ለረጅም ጊዜ ጥርሱን ሳይፍቅ የቆየ ሰው የሚያሳየው አይነት ፈገግታ፣ ለረጅም ጊዜ ማበጠሪያ ጸጉሩን ሳይነካው የቆየ ሰው በጸጉሩ ላይ የሚታየው ገጽታ፣ ለረጅም ጊዜ ሳይታጠብ ያልታጠበ ልብስ ለብሶ የምናየው አይነት ምልክት ነበረች። ዛሬ ታጥባ ታጥና አምራ በእንደዚህ ያለ ግርማ ሞገሳ መሆና ማየት ለኛ ትልቅ ስኬት ነው። ለህዝባችንም ትልቅ ኩራት መሆን አለበት። በየንበት ሀገር ሁሉ እንቀናለን። እኛስ መቼ ነው ልጆቻችን የሚዝናኑበት መስክ ኖሯቸው ከአስፋልት ውጭ ኳስ የሚጫወቱበት ከባቢ ኖሯቸው ከዘመናዊነት ጋር ተዋውቀው ለመፍጠር ለማሰብ መልካም ነገር ለመመኘት የሚያስችል አቅም የሚፈጠረው በሀገራችን መቼ ነው የሚል ቁጭት ነበረን። ያን ቁጭት በስራ በልፋት በድካም እንዲህ ያለ ውጤት ማየት ተችሏል። ይሄ ለመላው የኢትዮጵያ ሕዝብ በተለይም ለአዲስ አበባ ነዋሪዎች ትልቅ ኩራትና ክብር ነው። እንግዲህ ከከተማው ለውጥ ጋር ተያይዞ በቅርቡ አዲስ አበባን የሚያዩ የተለያዩ ሀገር ዜጎች ሲመጡ የሚነግሩን ኮሜንቶች ያስፈራሉ። ከዚህ ቀደም ለአዲስ አበባ የነበራቸው ምልከታ፣ የነበራቸው እይታ፣ የነበራቸው እሳቤ አሁን ተለውጠው ሲያዩት እኛ እኮ እንዲህ ነበር የምናያችሁ ብለው ሲናገሩ ያንን ቃል አሁን ደግሞ ለመናገር ይከብዳል። እኛ እንደምናስበው ሳይሆን ሰዎች በብዙ የቆሸሽን ቆሻሻ የምንወድ ቆሻሻ የተስማማን ለመለወጥ ያልተዘጋጀን ምኞት ህልም የሌለን ለዚያም የማንተጋ አይነት ሰዎች አድርገው ነበር የሚገነዘቡን። ያን እሳቤ መስበር ተችሏል። ልጆቻችን ተስፋ አላቸው። የተሻለ ከተማ ሞደርን ከተማ እየፈጠርን ነው። እዚህ ውስጥ መዘመን አለ። እዚህ ውስጥ መሰረተ ልማት አለ። እዚህ ውስጥ የስማርት ሲቲ ግንባታ ፋውንዴሽን አለ። ስማርት ሲቲ ስንል አንድ ሰው ሲንቀሳቀስ ጥሩ በሆነ መሰረተ ልማት የትራፊክ ፍሰቱን አውቆ መቆም በሚገባው ቦታ ተገቢ ሰርቪስ እያገኘ ካለመው ካቀደው ቦታ ባሰበው ጊዜ መድረስ የሚችልበትን አውድ መፍጠር ማለት ነው። የፈጠርነው መንገድ አሁን የትራፊክ ፍሰቱ በከፍተኛ ደረጃ እየቀነሰ መጥቷል። ከዚህም በላይ ተጨማሪ መንገዶችና ህግ እያከበረ ስንሄድ አዲስ አበባ ውስጥ ብዙ መኪና የለም፣ ጥቂት መኪና ነው። ነገር ግን አንዳንድ ሰዓት በአንዳንድ ወቅቶች መንቀሳቀስ በማይቻል ደረጃ ትራፊክ ጃሙ ከባድ ነው። ያን ማስተንፈስ ያስፈልጋል። አንዱ እንደ መሰናከል ያየነው ሰርቪስ ነው። ሰዎች ከፈለጉት ቦታ ሄደው ማግኘት የሚገባቸውን ሰርቪስ በወቅቱ ማግኘት አይችሉም። አልቋል ማለት ሳይሆን የዚህ ስራ የዚያ ጉዞ አንድ አካል ተደርጎ ሊወሰድ ይችላል።
መብራቱ፣ መንገዱ፣ የውሃ ፍሳሹ፣ መዝናኛ ቦታው፣ ስፔሱ አጠቃላይ ተደምሮ ለስማርት ሲቲ ለመዘመን እንደ መሰረት ይወሰዳል። በየትኛውም ሀገር የምናየው ዘመናዊነት፣ ለውጥ፣ መሻሻል የሚገለጠው በዚሁ መንገድ ነው። ግሪን ክሊን ኤንቫይሮንመንት ያላቸው ከተሞች ናቸው የዘመኑ የሚባሉት። ውሃ ንጹህ ሆኖ ሳይሸት የሚፈስባቸው፣ ሳር በቅሎ የሚታይባቸው፣ ልጆች የሚጫወቱባቸው መስኮች ሲኖሩ ያ የዘመነ ከተማ ያሰኘዋል። በጣም በሚያስደስት ሁኔታ በአጭር ጊዜ ውስጥ ነው የስራ የተሰራው። እንግዲህ የከተማችን ነዋሪዎች መገንዘብ ያለባቸው ከነበርንበት አውድ ከነበርንበት ሁኔታ እንዲህ ወደዚህ ወደሚያምረው ሁኔታ ለመውጣት ትንሽ እልህ አስጨራሽ ትጋት ይጠይቃል፣ ስራ ይጠይቃል። ያ ስራ ደግሞ ጉሰማ ይኖረው ይሆናል። ቀላል ነገር አይደለም። አንድን ነገር አፍርሶ ሌላ ነገር መገንባት ገንዘብ ይፈልጋል፣ ጊዜ ይፈልጋል፣ ኮሚትመንት ይፈልጋል፣ ህብረት ይፈልጋል። አሊያ አይሳካም። በዚያ ምክንያት የአንዳንድ ሰዎችን ህይወት አስተጓግለን ሊሆን ይችላል። ያም ከሆነ ግን ለጋራ ልማት ነው። ያም ከሆነ ግን ለጋራ ጥቅም ነው። አንዱን ጎርቶ አንዱን ለመጥቀም ሳይሆን ሀገራችንን ለማሳደግ ልጆቻችን ተስፈኞች እንዲሆኑ የበለጸገች ሀገር መስራት እንዲችሉ ለማስቻል ስለሆነ ለዚያ የተከፈለው ዋጋ ተደርጎ መወሰድ ይኖርበታል። ከኛም ወገን ያሉ ሰዎች ብዙ ድካም አለ፣ አሰልቺ ሂደቶች አሉ፣ የገንዘብ እጥረት አለ፣ አድካሚ ስራዎች አሉ፣ በዚያ ውስጥ ጭቅጭቆች አሉ፣ ንትርኮች አሉ። በዚያ ታልፎ ነው የመጣውና እንዲሁ በቀለለ መንገድ ያማረ ነገር ማየት ስለማይቻል በአመራር በሰራተኛ ወገን ያሉ ሰዎች ያለፉበት ከበድ ያለ መንገድ ውጤቱ ያማረ ስለሆነ ውጤቱን እያዩ እንዲዘነጉት ይህ ስራ ሲሰራ ከነበሩበት ሁኔታ ከኮምፎርት ዞናቸው የተነቀነቁ ሰዎች ካሉም ለመልካም ነገር እንደሆነ አስበው አሁን ያለውን ነገር እንዲያዩ አደራ ማለት እፈልጋለሁ። ይህ ስራ መቀጠል አለበት። ሀገራችን የመገንባት የማነጽ፣ የማስዋብ፣ የማሳመር ተስፋችን፣ ህልማችን፣ ንግግራችን ወደ መሬት አውርዶ የማሳየቱ ጉዳይ ተጠናክሮ መቀጠል አለበት። በዚህ መቆም የለበትም። ይህ ደግሞ እንዲሆን በየደረጃው መጠንቀቅ ያለባቸው እርካታ የሚባል በሽታ እግር እጃቸውን ተወርች አስሮ እንዳይንቀሳቀሱ እንዳያረጋቸው ነው። መርካት በሽታ ነው። ማለም ጥሩ ነው። ለዚያም መትጋት አስፈላጊ ነው። ተክተን አንድ ደረጃ ስንደርስ ግን የሚቀጥለውን ማለምና መትጋት እንጂ መቆም ተገቢ አይደለም። ጊዜ የለንም። በጊዜ የለንም መንፈስ ሲዝን አክብረን የተሰጠንን ጊዜ አክብረን የምንፈጥን ካልሆን በቀር የምናስበውን ብልጽግና ልናረጋግጥ አንችልም። አሁን ዓለም በብዙ ነውጥ ውስጥ ነው ያለችው። በርትተን ከሰራን፣ ተባብረን ከሰራን፣ ያየነውን ለመጨበጥ ከተጋን ያኔ ኢትዮጵያ ሾልካ እኛ ያለፍንበት መከራ የማይቀምሱ ልጆች ይፈጠራሉ። ለዚያ ግን መትጋት በእጅጉ ወሳኝ ነው። በቅርቡ እንዳልኩት ሁሉም ሰው አይን ተገጥሞለታል። ሁሉ ሰው ግን ብርሃን የለውም። አይን ስላለው አስቀድሞ ይሄን ማየት ይቸገራል። ይሄን ፈጥረን ስናበራ ግን ይሄን ማየት የሚቸገር ሰው መኖር የለበትም። ከዚህ ቀደም ግራ የገባው፣ ከዚህ ቀደም ያልገባው፣ ከዚህ ቀደም የተወናበደ ሰው አሁን ካሳንቺስን መጥቶ ሲያይ ግን ጥላቻ ከሌለው በቀር ሀገሩን የሚወድ ዜጋ ከሆነ በቀና መንገድ ማየት መደገፍ ይጠበቅበታል። ምክንያቱም ይሄ ለማንም ሳይሆን ለሁላችን የሚሆን ለልጆቻችን የሚተርፍ እንደ ሀገር የምንመኘውን ክብር የሚያጎናጽፍ ስራ ስለሆነ በዚያ መንገድ ኢትዮጵያውያን እንዲያዩት አደራ ማለት ፈልጋለሁ። በጣም የሚያስደስት ስራ ነው። እኛ ብዙ ደክመንበታል፣ ለፍተንበታል፣ ፍሬውንም አይተናል። ውጤቱ እጅግ ያማረ ነው። ይቀጥላል። ኢትዮጵያ በልጽጋ ልጆቻችን ተስፋ ተሞልተው ከልመና ተገላግለን የኮራን ህዝቦች እስከምንሆን ድረስ በተሰጠን ጊዜ በብርታት በትጋት በመስራት አዳዲስ ውጤቶች እናመጣለን። እስካሁን ለመጣውም ወደፊት ለሚመጣውም ፈጣሪያችን በእጅጉ የተመሰገነ ይሁን። ለኢትዮጵያ ህዝብና ለአዲስ አበባ ከተማ ነዋሪዎች እንዲሁም ምስጋናዬን አቀርባለሁ። በዚህ ስራ የተሳተፉ ሰዎች በሙሉ ከቀን ስራ ጀምሮ በኮንትራክተር፣ በኃላፊነት፣ በሱፐርቫይዘር ቀን ጋር የተሰሩ ሰዎች ምስጋና ይገባቸዋል። እነሱን ማመስገን እፈልጋለሁ። ያማረ ስራ ነው። ጥሩ ውጤት ነው። እንቀጥል፣ እንበርታ፣ እንስራ። ወሬውን ቀንሰን በውጤት በስራ የምንገለጥ ሰዎች እንሁን ማለት ወዳለሁ። እጅግ አድርጌ አመሰግናለሁ።